የሰሙነ ሕማማት ሐሙስ ሶስት ነገሮች ተሰርተውባታል። የመጀመሪያ የአዲስ ኪዳን ሐሙስ ተብላ ነው የምትጠራው። ሁለተኛ ሕጽበተ ሐሙስ ወይም ሕጽበተ እግር እየተባለ ይጠራል። ሶስተኛ ደግሞ ጸሎተ ሐሙስ እየተባለ ነው የሚጠራው። በሰሙነ ሕማማት ውስጥ ያለችው ሐሙስ ጸሎተ ሐሙስ ነው የምትባለው ማለት ብቻ በቂ አይደለም። ጌታችን የጸለየው እኛ የጸሎት ሕይወት እንዲኖረን ሊያስተምረን ነው። ከኔ የተማሩ ነው ያለ። ብዙ ሰው በፊት ጥሩ የጸሎት ሕይወት ነበረው። ጸልየን አንጠግብ ነበረ። ዛሬ ግን ጸሎቱን ብዙዎቻችን እርግፍ አድርገን ትተናል። አንዳንድ ሰዎች ለመታሰቢያዬ አድርጉት ብሎ ስለሚል የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ወይንም ቁርባን በዘላለም ሕይወት ውስጥ ቦታ የለውም፣ ለመታሰቢያ ነው ብሎ የሚናገሩ ሰዎች አሉ። ለመታሰቢያዬ አድርጉት ሲል መታሰቢያነቱ አማናዊነቱን አያስቀረው። አባቶቻችን ምን ይላል? የሺህ ፍልጥ ማሰሪያው ልጥ ይላል። የሁሉ ነገር ማሰሪያውና መጠቅለያው የክርስቶስ ቅዱስ ሥጋና ክቡር ደም። አምላካችን ይቅር ባይ መሐሪ ነው። ምሕረቱ የበዛ ነው። መዓቱ የራቀ ነው። ጠላቱ እንደሆነ ክፉ እሱ ላይ እንደሚያስብ እያወቀ ነገር ግን ዝቅ ብሎ የይሁዳ ነገር አጠበው ነው የሚለው መጽሐፍ። በጣም የሚገርመው ጌታችን ኢየሱስ ክርስቶስ በአህያይቱና በውርንጫይቱ ላይ ተቀምጦ ሲሄድ ሆሳና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብሎ የዘመረ ሕዝብ በዕለተ ዓርብ ጲላጦስ ኢየሱስ ክርስቶስን ምን ላድርገው ብሎ ሲጠይቅ ስቀለዋል። አንደበታቸውን ቀይረው ምስጋናውን ትተውት ረስተውት እንዳላመሰገኑት ዛሬ በዕለተ ዓርብ ግን ይሰቀል ብለው ተናገሩ። ዓለም እንደዚህ ናት ወገኖቼ። ከዓለም ፍትሕ አትጠብቁ፣ ከዓለም በጎ ነገር አትጠብቁ። ዓለም ቋሚ የሆነ ነገር የላት። ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በሞት ያለነውን ወደ ሕይወት ላይ ያሻግረን፣ በጨለማ ያለነውን ወደ ብርሃን ላይ ያሻግረን። አዎ የተዘጋችውን ገነት ሊከፍትልን፣ ታሪካችንን ሊቀይር፣ ቀንበራችንን ሊሰብር። አዎ በዕለተ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። ሞትን ይሽረው ዘንድ ሞተ። ሙታንን ያድናቸው ዘንድ ሞተ። እኛን ከሞት ወደ ሕይወት ያሻግረን ዘንድ ሞተ። የተዘጋችውን ገነት ይከፍትልን ዘንድ ኢየሱስ ክርስቶስ ሞተ። ሰሙነ ሕማማት ማለት የሕማማት ሳምንት ማለታችን ነው። ከሆሳዕና ማግስት እስከ ትንሣኤ ድረስ ያለው አንድ ሳምንት በቤተ ክርስቲያናችን ሰሙነ ሕማማት ተብሎ ነው የሚጠራው። በዚህ ሳምንት ውስጥ የጌታችን የኢየሱስ ክርስቶስ ሕማሙን መከራውን ከሌሎች ቀናት ይልቅ በስፋት የምንዘክርበት የምናስብበት ዕለት ነው። ብዙ ክርስቲያኖች ብዙ ምዕመናን ቤተ ክርስቲያን የሚገኙበት ከብሉይ ኪዳንም ከአዲስ ኪዳንም የክርስቶስን ሕማም መከራ የሚያወሱ ምንባባት የሚነበቡበት፣ አብዝተን ስግደት የምንሰግድበት፣ የምንጾምበት፣ የምንጸልይበት የተቀደሰ ሳምንት ነው። እንግዲህ ለዛሬ ከሐሙስ ተነስተን በዚህ ዕለት ምንድነው የተደረገው? ምንድነው የተሰራው? እኛስ የምንማረው ምንድነው የሚለውን መጽሐፍ ቅዱስን መሰረት አድርገን እንደ እግዚአብሔር መልካም ፈቃድ እንመለከታለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን ቅዱስ ፈቃዶ ይሆንልን። በሰሙነ ሕማማት ውስጥ ያለው ሐሙስ ብዙ መጠሪያ ስያሜ ነው ያለው። አንድ ሶስቱን እንደ እግዚአብሔር መልካም ፈቃድ እንመለከታለን። በመጀመሪያ እቺ ዕለት የአዲስ ኪዳን ሐሙስ ተብላ ነው የምትጠራው። በሰሙነ ሕማማት ውስጥ ያለችዋ ሐሙስ የአዲስ ኪዳን ሐሙስ እየተባለች ትጠራለች። የአዲስ ኪዳን ሐሙስ የተባለበት ምክንያት ምንድነው ብለን ስንል ጌታችን ኢየሱስ ክርስቶስ መስዋዕተ ኦሪትን አስቀርቶ ስብ ማጤስ የእንስሳት ደም ማፍሰስን አስቀርቶ ራሱን የተወደደ መስዋዕት አድርጎ ያቀረበበት ቀን ስለሆነ የአዲስ ኪዳን ሐሙስ ተብሎ ነው የሚጠራው። ይሄ በመጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 26
ከቁጥር 26 ጀምሮ የተመዘገበ ቃል ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ጀምሮ ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕተ ኦሪትን አስቀርቶ የአዲስ ኪዳኑን መስዋዕት እንደሰራልን እንዲህ ተብሎ ነው የተመዘገበው። እንዲህ ነው የሚለው፣ ሲበሉም ኢየሱስ እንጀራውን አንስቶ ባረከ ይላል። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይሄ ሥጋዬ ነው አላቸው ነው የሚለው። እንግዲህ ህብስቱን አንስቶ ባረከ ነው የሚለው ጌታችን ኢየሱስ ክርስቶስ። እንካችሁ ብሉ፣ ይሄ ሥጋዬ ነው ብለው አላቸው ነው የሚለው። ሥጋዬን ይመስላል አላለም፣ ሥጋዬ ነው ነው ያላቸው። ጽዋውንም አንስቶ አመሰገነ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው ነው የሚለው። ስለዚህ በአዲስ ኪዳን በዕለተ ሐሙስ የተሰራው ነገር ምንድነው ስንል በመጀመሪያ ኢየሱስ ክርስቶስ ሥርዓተ ቁርባንን የሰራበት ቀን የኦሪቱን መስዋዕት አሳልፎት የአዲስ ኪዳን መስዋዕት የሆነውን ሥርዓተ ቁርባንን የሰራበት ቀን ዕለተ ሐሙስ ነው። ህብስቱን አንስቶ ባረከ። ከዛ በኋላ እንካችሁ ይሄ ሥጋዬ ነው ብሎ ሰጣቸው። ጽዋውንም አንስቶ አመስግኖ ባርኮ እንካችሁ ነገ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ለጊዜው ለደቀ መዛሙርቱ ሰጣቸው ነው የሚለው። እንግዲህ ዕለት ዕለት በቤተ ክርስቲያናችን ይህንን እንፈጽማለን፣ ይህንን እናደርጋለን። አንዳንድ ሰዎች ለመታሰቢያዬ አድርጉት ብሎ ስለሚል የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ወይንም ቁርባን በዘላለም ሕይወት ውስጥ ቦታ የለውም፣ ለመታሰቢያ ነው ብሎ የሚናገሩ ሰዎች አሉ። ወገኖቼ ለመታሰቢያዬ አድርጉት ሲል መታሰቢያነቱ አማናዊነቱን አያስቀረው። ለመታሰቢያዬ አድርጉት ሲል ይህንን በበላችሁና በጠጣችሁ ጊዜ ሕማሜን አስቡ ማለቱ ነው፣ መከራዬን አስቡ ማለቱ እንጂ የክርስቶስ ቅዱስ ሥጋና ክቡር ደም ለመታሰቢያ እንጂ በዘላለም ሕይወት ውስጥ ቦታ የለውም ማለት አይደለም። ይህን እንዳልንንማ በብዙ ስፍራ ላይ ጌታችን ኢየሱስ ክርስቶስ አንድ ሰው የዘላለም ሕይወትን መውረስ ከፈለገ ቅዱስ ሥጋውን ክቡር ደሙን መቀበል እንዳለበት ተናግሯል። ለምሳሌ በዮሐንስ ወንጌል በምዕራፍ 6 ቁጥር 54 ላይ የተመዘገበ ቃል አለ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ እኔ ከእርሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል ብሎ ነው ጌታችን ኢየሱስ ክርስቶስ የተናገረው። ስለዚህ የክርስቶስ ቅዱስ ሥጋና ክቡር ደም መታሰቢያ ሳይሆን ለዘላለም ሕይወት ከሚያስፈልጉን ነገሮች መካከል አንደኛው ነው። መጽሐፍ ቅዱስ የሚያስተምረን ይህንን ነው። አምላካችን እግዚአብሔር በሥጋ ወደሙ ያለነውን በሥጋ ወደሙ ያጽናን፣ ለሥጋው ደሙ ያልበቃነውን ቸሩ አምላካችን እግዚአብሔር ለሥጋው ደሙ ያብቃን። አሁን ጾም ላይ ነው ያለነው። እንግዲህ ጾሙ እየተፈታ ነው። 2 እና 3 ቀን ብቻ ነው የቀረን። ብዙዎቻችን ጾሙን ስንፈታ የሚናፍቀን ነገር የዶሮ ሥጋ ነው፣ የበሬ ሥጋ ነው። ግን መቼ ነው እግዚአብሔር ልጆች፣ ይሄ ድምፅ የሚሰማችሁ በሩቅ በቅርብ ያላችሁ፣ ጾምን በክርስቶስ ቅዱስ ሥጋና ክቡር ደም የምንፈታው መቼ ነው? ጾማችን ጥሩ ነው፣ ጸሎታችን ጥሩ ነው፣ ስግደታችን ጥሩ ነው፣ አምልኮታችን ሁሉ ጥሩ ነው። ግን አባቶቻችን ምን ይላል? የሺህ ፍልጥ ማሰሪያው ልጥ ይላል። የሁሉ ነገር ማሰሪያውና መጠቅለያው የክርስቶስ ቅዱስ ሥጋና ክቡር ደም ነው። ስለዚህ ፍርሃታችንን ትተን ምክንያት መስጠታችንን ትተን ወደዚህ የሕይወት ማዕድ ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ቆርሶ ሥጋውን ሰጥቶናል፣ ደሙን አፍስሶ ሰጥቶናል። ስለዚህ ከኛ የሚጠበቀው ንስሐ ገብተን ከተጣላነው ጋር ታርቀን የቀማነው ነገር ካለ መልሰን የበደልነውን ሰው ክሰን ወደዚህ የሕይወት ማዕድ ሁላችንን መቅረብ መቻል አለብን። አንዳንድ ሰዎች ለምንድን ነው የማትቆርቡት ተብለው ሲጠየቁ አይ እኔ እፈራለሁ የሚሉ ሰዎች አሉ። ወገኖቼ ፍርሃታችን ጥሩ ነው፣ አክብሮታችን ጥሩ ነው። ግን እየፈራን የምንርቅ ከሆነ ወገኖቼ የማይጠቅም ፍርሃት ነው። እየፈራን እንቅረብ እንጂ እየፈራን አንራቅ። እፈራለሁ ብቻ ማለታችን በራሱ በቂ አይደለም። ፍርሃቱ የሚያርቅ ፍርሃት ከሆነ
ጥቅም የሌለው ፍርሃት። እግዚአብሔር ድካማችንን ያውቃል። አንዳንዶቻችን ደግሞ ከቆረብኩኝ በኋላ የክርስቶስን ቅዱስ ሥጋና ክቡር ደም ከተቀበልኩ በኋላ ብበድልስ ኃጢአት ብሰራስ ብለው ገና ለገና የሚፈሩ ሰዎች አሉ። በዚህ ምክንያት ከዚህ የሕይወት ማዕድ የራቁ ሰዎች አሉ። ልንበድል እንችላለን፣ ደካሞች ነን። የለበስነው ሥጋ ደካማ ሥጋ ነው። በዚህ ምድር ላይ አንድ ቀን እንኳን የመኖር ዕድል ቢኖረን በዚያች አንድ ቀን ውስጥ እግዚአብሔርን እንበድለዋል። ስለዚህ እግዚአብሔር ድካማችንን ስለሚያውቅ አሁን ንስሐን አዘጋጅቶልናል። በንስሐ የወደቀን እንነሳለን፣ የረከስን እንቀደሳለን። እንደገና ደግሞ መልሰን ወደዚህ ወደ ቅዱስ ሥጋውና ወደ ክቡር ደሙ መቅረብ እንችላለን። ሰሞነ ሕማማት ውስጥ ያለችው ሐሙስ ሥርዓተ ቁርባን የተሰራባት ቀን ናት ብቻ ማለት ሳይሆን እኛም ወደዚህ የሕይወት ማዕድ በእግዚአብሔር ቸርነት እንድንቀርብ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። መጽሐፍ ቅዱስን ስናነብ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ተብሎ ነው የተጻፈው። በዚያ በአንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ የተመዘገበ የእግዚአብሔር ቃል የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው። መቼ ነው የልጁ የኢየሱስ ክርስቶስ ደም ከኃጢአት የሚያነጻው ስንል አምነን የተቀበልነው እንደሆነ ነው። ስለዚህ ቅዱስ ሥጋው ክቡር ደሙን የምንቀበለው ከኃጢአት ለመንጻት ነው። ስርየተ ኃጢአትን ለማግኘት ነው። ከእግዚአብሔር ጋር ለመታረቅ ነው። የዘላለምንም ሕይወት ለመውረስ ነው። አምላካችን እግዚአብሔር አሁንም ሁላችንን በቸርነቱ ለዚህ ክብር ያብቃል። ስለዚህ በመጀመሪያ በሰሞነ ሕማማት ውስጥ ያለው ሐሙስ የአዲስ ኪዳን ሐሙስ እየተባለ ይጠራል። የሚስጥር ቀንም እየተባለ ይጠራል። ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተበት ቀን ስለሆነ ይህ ቀን የሚስጥር ቀንም እየተባለ ይጠራል። በሁለተኛ ደረጃ እቺ ዕለተ ሐሙስ ሕጽበተ ሐሙስ እየተባለች ነው የምትጠራው። ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የመጨረሻውን እራት ከበላ በኋላ በቀጥታ ማበሻ ጨርቅ ወስዶ የደቀ መዛሙርቱን እግር አጠበ ነው የሚለው መጽሐፍ። ይህ ታሪክ በዮሐንስ ወንጌል በምዕራፍ 13 ቁጥር 4 ጀምሮ የተመዘገበ ታሪክ ነው። እንዲህ ተብሎ ተጽፏል፣ አነበዋለሁ። ማበሻ ጨርቅም ወስዶ ታጠቀ፣ በኋላውም በመታጠቢያ ውሃ ጨመረ። የደቀ መዛሙርቱን እግር ሊያጥብና በታጠቀበት ማበሻ ጨርቅም ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከኔ ጋር ዕድል የለህም ብሎ መለሰለት ነው የሚለው። የዚህን ጊዜ ጴጥሮስ እንግዲያውስ አለው፣ እግሬን ብቻ ሳይሆን እጄንም ራሴንም እጠበኝ አለው። ጌታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ መልሶ እንደዚህ አለው፣ እግሩን የታጠበ መላ ሰውነቱን ታጠበ ብሎ መለሰው። ሁለንተናው ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ሁላችሁ ንጹሐን አይደላችሁም አላቸው። ከዛ ዝቅ ብሎ ታሪኩ እንደምናውቅ ከቅዱስ ጴጥሮስ ጀመረና ሌሎቹን ደቀ መዛሙርት በሙሉ ዝቅ ብሎ በፍጹም ትሕትና ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ ነው የሚለው። በጣም የሚገርመው ይሁዳን እንኳን አሳልፎ እንደሚሰጠው እያወቀ ጌታችን ኢየሱስ ክርስቶስ ዝቅ ብሎ የደቀ መዛሙርቱን እግር በሚያጥብበት ጊዜ የይሁዳንም እግር አጥቦታል። አሳልፎ ይሰጠኛል፣ በ30 ብርም ይሸጠኛል፣ ለመስቀል ሞት አሳልፎ ይሰጠኛል ብሎ ይሁዳን የደቀ መዛሙርቱን እግር በሚያጥብበት ጊዜ አልለየውም። አምላካችን ይቅር ባይ መሐሪ ነው። ምሕረቱ የበዛ ነው። መዓቱ የራቀ ነው። ጠላቱ እንደሆነ ክፉ እሱ ላይ እንደሚያስብ እያወቀ ነገር ግን ዝቅ ብሎ የይሁዳን እግር አጠበው ነው የሚለው መጽሐፍ። አጠባቸው በኋላ እንዲህ ብሎ አላቸው ነው የሚለው። እዚህ የዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ የተመዘገበ ቃል
እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ እግራችሁን ካጠብኳችሁ እናንተ ደግሞ እርስ በርሳችሁ ትተጣጠቡ ዘንድ ይገባችኋል። እኔ እናንተ እንዳደረግሁ እናንተ ደግሞ እርስ በርሳችሁ ይሄን ታደርጉ ዘንድ ትእዛዝ ሰጥቻችኋለሁ አላቸው ነው የሚለው። እንግዲህ በሁለተኛ ምንድነው የተደረገው? ምንድነው የተፈጸመው ስንል ጌታችን ኢየሱስ ክርስቶስ በፍጹም ትህትና ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ቀን ነው። እንግዲህ በፊት በአንዳንድ ቤት ውስጥ ልጅ የአባቱን የእናቱን ወይም እንግዳ ሲመጣ እግር የማጠብ ልማድ ነበረ። ዛሬ ግን ይሄ ልማድ ቀርቷል። ምናልባት አንዳንድ ሰዎች እግዚአብሔርን የሚፈሩ ወንጌል የገባቸው የተረዱ በእንግድነት ሰው ቤታቸው ሲመጣ ዝቅ ብለው በፍጹም ትህትና የእንግዳን እግር የሚያጥቡ ለአብነት ለምሳሌ በጣት የሚቆጠሩ ሰዎች ሊኖሩ ይችላል። ዛሬ ግን በቤተ ክርስቲያን ብቻ የሚፈጸም ወይም በዓመት አንድ ጊዜ ብቻ የሚፈጸም ሥርዓት አድርገን የተውነው ይመስላል። አምላካችን እግዚአብሔር ይህን ደግ ሥርዓት መልሰን እንግዶችን እግር በማጠብ የሚገኘውን በረከት እንድናገኝ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ሐሙስ ሶስተኛ ምንድነው የተፈጸመው ወይም ምንድነው የተደረገው ስንል በዚህ ዕለት ጌታችን ኢየሱስ ክርስቶስ ለአይሁድ ተላልፎ ከመሰጠቱ በፊት ጌቴሴማኒ በሚባል ስፍራ ላይ ደጋግሞ ጸሎት የጸለየበት ቀን ነው። ዕለቱም ጸሎተ ሐሙስ እየተባለ ይጠራል። ጸሎተ ሐሙስ የተባለበት ምክንያት ኢየሱስ ክርስቶስ በአይሁድ እጅ ተላልፎ ከመሰጠቱ በፊት አባት ሆይ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ፣ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ደጋግሞ ስለጸለየ ዕለቷ ጸሎተ ሐሙስ እየተባለ ትጠራለች። ይህ ታሪክ በመጽሐፍ ቅዱሳችን ላይ በማቴዎስ ወንጌል በምዕራፍ 26 ቁጥር 36 ጀምሮ የተመዘገበ ታሪክ ነው። እንደዚህ ይላል። በዚህን ጊዜ ኢየሱስ ከነርሱ ጋር ጌቴሴማኒ ወደምትባል ስፍራ መጣ ይላል። ደቀ መዛሙርቱም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆች ወስዶ ሊያዝን ሊተክዝ ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከኔም ጋር ትጉ አላቸው ይላል። ፈንጠር ብሎ ጌታችን ኢየሱስ ክርስቶስ ጸሎት ጀመረ ነው የሚለው። የሚጸልየው ጸሎት አባት ሆይ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ እያለ ነበር የሚጸልየው። ይቺ ጽዋ ሲል ነገ በመስቀል ላይ ተሰቅዬ የምሞተው ሞት ማለቱ ነው። በጽዋ የመሰለው ሞቱን ነው። ለምን ሞቱን በጽዋ መሰለው ያሉ እንደሆነ ወገኖቼ ጽዋ በተራ እንደሚደርስ ሞትም በተራ ይደርሳልና ሞቱን በጽዋ መሰለው። አባት ሆይ ያለ ፈቃድ ከሆነ ይቺ ጽዋ ከኔ ትለፍ፣ ይቺ ሞት ከኔ ትለፍ ማለቱ ነው። የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ጸለየ ይላል። ደጋግሞ 3 ጊዜ ጸለየ። ለኛ ሊያስተምረን ከፊታችሁ መከራ የገጠማችሁ እንደሆነ ፈተና የገጠማችሁ እንደሆነ ደጋግማችሁ ጸልዩ፣ ሳታቋርጡ ጸልዩ፣ ትጉና ጸልዩ፣ ሳትታክቱ ጸልዩ ብሎ ሊያስተምረን ምሳሌ ሊሆነን አብነት ሊሆነን ጌታችን ኢየሱስ ክርስቶስ እንደነገ በመስቀል ላይ ሊሰቀል በዋዜማው በሐሙስ ምሽት ጌቴሴማኒ በሚባለው ስፍራ ላይ ተንበርክኮ ላቡ እየፈሰሰ ወዙ እየተንጠፈጠፈ እየወደቀ እየተነሳ ሲጸልይ አደረ ነው የሚለው መጽሐፍ። የሰሞነ ሕማማት ሐሙስ 3 ነገሮች ተሰርተውባታል። የመጀመሪያ የአዲስ ኪዳን ሐሙስ ተብላ ነው የምትጠራው፣ ሥርዓተ ቁርባን የተሰራበት ቀን ነው። ሁለተኛ ሕጽበተ ሐሙስ ወይም ሕጽበተ እግር እየተባለ ይጠራል። ጌታችን መድኃኒታችን ኢየሱስ ክርስቶስ
በፍጹም ትሕትና ዝቅ ብሎ የደቀ መዛሙርቱን እግር ያጠበበት ቀን ነው። ሶስተኛ ደግሞ ጸሎተ ሐሙስ እየተባለ ነው የሚጠራው። ጌታችን ኢየሱስ ክርስቶስ በአይሁድ እጅ ተላልፎ ከመሰጠቱ በፊት ሌሊቱን በሙሉ ሲጸልይ ያደረበት ሌሊት ስለሆነ እኛም ደግሞ መጸለይ እንዳለብን ያስተማረበት ዕለት ስለሆነ በዚህ ምክንያት ጸሎተ ሐሙስ እየተባለች እቺ ቀን ትጠራለች። በመቀጠል የምናየው የሰሞነ ሕማማት ዓርብን ነው። ይህ ቀን የስቅለት ዓርብ እየተባለ ነው በቤተ ክርስቲያናችን የሚጠራው። በዚህ ቀን ጌታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ የተሰቀለበት ቀን ነውና የስቅለት ዓርብ እየተባለ ነው ቀኑ የሚጠራው። እንግዲህ ሁልጊዜ እንደሚነገረን በቤተ ክርስቲያናችን ሥርዓት መሰረት ከበዓለ ሃምሳ ውጪ ረቡዕና ዓርብን በጾምና በጸሎት ነው በቤተ ክርስቲያናችን የምናሳልፈው። ሮብን የምንጾምበት ምክንያት አይሁድ ጌታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፈው ለመስጠት የተማከሩበት ቀን ስለሆነ ምክረ አይሁድ ተብሎ ስለሚጠራ ሮብን ሁልጊዜም በጾም በጸሎት ነው የምናሳልፈው። ዓርብንም የምንጾምበት ምክንያት ኢየሱስ ክርስቶስ ለአዳምና ለልጆቹ ሲል ከሰማይ ዝቅ ብሎ ከምድር ደግሞ ከፍ ብሎ በዕፀ መስቀል ላይ የተሰቀለበት ቀን ነው። ስለዚህ በሰሞነ ሕማማት ውስጥ ያለው ዓርብ የስቅለት ዓርብ ተብሎ ነው የሚጠራው። ጌታችን ኢየሱስ ክርስቶስ ስለ ሁላችንም 13ቱን ሕማማተ መስቀል ከተቀበለ በኋላ በመስቀል ላይ የተሰቀለበት ቀን ነው። ሁላችን እንደምናውቅ ጌታችን ኢየሱስ ክርስቶስ ለመስቀል ሞት አሳልፎ የሰጠው ከ12ቱ ሐዋርያት መካከል አንዱ የሆነው ይሁዳ ነው። ይሄ በመጽሐፍ ቅዱስ በብዙ ስፍራ ላይ ተመዝግቦ የምናገኘው ታሪክ ነው። በዚህ በማቴዎስ ወንጌል በምዕራፍ 26 ቁጥር 14 ጀምሮ ስንመለከት በዚያን ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ እሰጣችኋለሁ ብሎ አላቸው ነው የሚለው። እነርሱም 30 ብር መዘኑለት ነው የሚለው። ከዚች ሰዓት ጀምሮ ይሁዳ መምህሩን፣ ጌታውን፣ አምላኩን አሳልፎ ለአይሁድ ለመስጠት ምቹ ጊዜ ይፈልግ ነበረ ነው የሚለው። ምቹ ጊዜ አገኘ። ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣና የምስመው እሱ ነው አጥብቃችሁ ያዙት ብሎ ጌታችን ኢየሱስ ክርስቶስን በመሳም ለአይሁድ አሳልፎ ሰጠው ነው የሚል። ይህ ታሪክ በማቴዎስ ወንጌል በምዕራፍ 26 ቁጥር 47 ላይ የተመዘገበ ቃል እንደዚህ ይላል። ይህንንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣ፣ ከእርሱ ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆች ከሕዝብ ሽማግሌዎች ዘንድ መጡ ይላል። አሳልፎ የሚሰጠውም የምስመው እሱ ነው፣ አጥብቃችሁ ያዙት ብሎ ምልክት ሰጣቸው ነው የሚለው። ወዲያውም ወደ ኢየሱስ ክርስቶስ ቀረበና ወዳጄ ሆይ ሰላም ላንተ ይሁን ብሎ ሳመው ይላል። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያን ጊዜ ቀርቦ እጃቸውን በኢየሱስ ላይ ጭነው ያዙት ነው የሚል። እንግዲህ ጌታችን ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ከሩቅ የመጣ ሰው አይደለም። ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ዋስትና የሚያሰጥ ሥራውን ትቶ ከክርስቶስ ጋር የነበረ ሐዋርያው ይሁዳ ነው። ኢየሱስ ክርስቶስን ለአይሁድ አሳልፎ የሰጠው እሱ ነው። የጎረሰበትን ጣት የነከሰ ነው ይሁዳ ማለት። የታጠበበትን እጅ የረገጠ ነው ይሁዳ ማለት። የበላበትን ወጨት የሰበረ ነው ይሁዳ ማለት። የምስመው እሱ ነውና አጥብቃችሁ ያዙት ብሎ ምልክት ሰጣቸው። የቤተ ክርስቲያን ሊቃውንት ይህንን ቃል ሲፈቱት ቅዱስ ዮሐንስ ወንጌላዊውና ጌታችን ኢየሱስ ክርስቶስ
በመልክ ይመሳሰሉ ነበርና ጌታችንን ያዝን ብለው ወንጌላዊውን ቅዱስ ዮሐንስ እንዳይዙት ለምልክትነት የምስመው እሱ ክርስቶስ ነውና አጥብቃችሁ ያዙ ብሎ ለአይሁድ ምልክት ሰጣቸው። ሁላችን እንደምናውቅ መሳም የፍቅር ምልክት ነው፣ የጠብ ምልክት አይደለም። የፍቅሩን ምልክት ይሁዳ የጠብ ምልክት አድርጎ መጣ። እቅፍ አድርጎ ሳመው። አባቶቻችን ይሁዳ ክርስቶስን ነከሰው እንጂ አልሳመውም ብለው ይናገራል። ወዲያው ሰይፍና ጎመድ የያዙ ጻፍት ፈሪሳውያን ሊቃነ ካህናት ነበሩ። ጌታችን መድኃኒታችን ኢየሱስ ክርስቶስን ያዙት ነው የሚል። የሚገርመው ግን ኢየሱስ ክርስቶስ ተላልፎ በይሁዳ ምክንያት በተሰጠ ጊዜ ይሁዳ መጥቶ እቅፍ አድርጎ ሲስመው ጌታችን ያለው ምንድን ነበረ? ወዳጄ ሆይ ስለምን ነገር መጣህ ነው ያለው። ይሁዳ ስለምን ነገር እንደመጣ ኢየሱስ ክርስቶስ ያውቃል። በሱ ዘንድ ማይገለጥ የተከደነ የማይታይ የተሰወረ ነገር የለም። ሁሉን ነገር ያውቃል የኛ አምላክ። ነገር ግን እንዳላዋቂ ሆነና ወዳጄ ሆይ ስለምን ነገር መጣህ አለው። ምን ሲለው ነው? የፍቅሩን ምልክት የጠብ ምልክት አድርገ መጣህን ብሎ ሲለው፣ እግረ መንገዱን ጠላቶቻችሁን ውደዱ ብሎ ሲያስተምረን። ይሁዳ ጠላቱ ነው፣ ለሞት አሳልፎ የሰጠው ነው ክርስቶስን። ይሁዳ ጠላቱ ነው፣ ኢየሱስ ክርስቶስን ለሞት አሳልፎ የሰጠ ነው። ግን ጠላቱ ሆኖ ሳለ ጠላቴ አላለውም። ወዳጄ ሆይ ስለምን ነገር መጣህ አለ። የኛ አምላክ ጠላቶቹን የሚወድ ነው። ምንድነው የሚለው? የማቴዎስ ወንጌል ምዕራፍ 5 ቁጥር 43 ላይ ጠላትህን ጥላ ወዳጅህን ውደድ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ጸልዩ፣ የሚረግሟችሁን መርቁ፣ ይህን በማድረጋችሁ የእግዚአብሔር ልጆች ትባላላችሁ ነው የሚለው መጽሐፍ። ስለዚህ ኢየሱስ ክርስቶስ ጠላቱን ወዶ ጠላቶቻችንን እንድንወድ አስተማረን። ጎኑን በጦር የወጋውን ሰው እኮ ሌንጊኖስ የተባለውን ያን ሰው አይኑን ያበራለት። ለጠላቱ አይኑን ያበራ ጌታ ነው የኛ ጌታ። ለጠላቱ አይኑን ያበራ ነው የኛ አምላክ። ጠላቶቻችሁን ውደዱ ሲል በቃል ብቻ አይደለም፣ በተግባር ጠላቱን ወዶ ጠላቶቻችንን እንድንወድ ያስተማረን አምላክ ነው። ጠላት ከሩቅ አይመጣም ይላሉ አባቶቻችን። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው እዛው ከዋለበት የዋለ ካደረበት ያደረ የእጁን ተአምራት የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው ክርስቶስን ለመስቀል ሞት አሳልፎ የሰጠ። መጽሐፍ የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ተብሎ ተጽፏል። በዚያ በመዝሙር 40 ቁጥር 9 ላይ የተመዘገበ የእግዚአብሔር ቃል። ዳዊት ይህንን ኃይለ ቃል ስለ ብዙ ነገር ተናግሮታል። የሰላሜ ሰው ያልኩት የተማመንኩበት ልጄ አቤሴሎም እንጀራዬን የበላ ተረከዙን አነሳብኛል። ዳዊት አስቀድሞ ይህንን ቃል ስለ ልጁ ስለ አቤሴሎም የተናገረው ቃል ለፍጻሜው ባጭሩ የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ሲል ስለ ይሁዳ የተነገረ ቃል። የሰላሜ ሰው ያልኩት የተማመንኩበት ይሁዳ እንጀራዬን የበላ እንጀራ የሕይወት እንጀራ ቅዱስ ሥጋውን ክቡር ደሙን ከጌታው እጅ ከአምላኩ እጅ ከመምህሩ እጅ ተቀብሎ ነበር። እንጀራዬን የበላ ወደ ሙዳይ ምጽዋት ከሚገባው ከ10 አንድ ይበላ ነበረ። እንጀራ ያለው አንዱን እሱ ነው። እንጀራዬን የበላ የሕይወት ቃል የተባረ ያደመጠ የሰማ ተረከዙን አነሳብኝ አለ። የምክር ተረከዙን አነሳ። በጌታው ላይ አሳልፌ ብሰጣችሁ ምን ትሰጡኛላችሁ የሚል የምክር ተረከዝ 30 ብር መዘኑለት። በ30 ብር ጌታውን ሸጠ፣ አምላኩን ሸጠ፣ መምህሩን ሸጠ። የጎረሰበትን ጣት ነከሰ፣ የታጠበበትን እጅ ረገጠ ማለት ይሄ ነው። የበላበትን ወጨት ሰበረ። ይሁዳ ቆራቢ ነበረ። የእግዚአብሔር ልጆች ግን ቆርቦ ተኮንኗል። ቆርቦ ከመኮነን አምላካችን እግዚአብሔር ሁላችንን በቸርነቱ ይጠብቀን። እንግዲህ መጽሐፍ የሰው ጠላቱ የቤቱ ሰዎች ናቸው ነው የሚለው። እዛ ትንቢተ ሚክያስ ምዕራፍ 7 ቁጥር 6 ላይ ጌታችን ኢየሱስ ክርስቶስን ቅድም እንደተረክነው ለመስቀል ሞት አሳልፎ የሰጠው ከሩቅ የመጣ ሰው አይደለም፣ ይሁዳ ነው። ዛሬም የቤተ ክርስቲያን ጠላት ከሩቅ የመጡ ሰዎች አይደለም፣ በውስጥ ያሉ ሰዎች ናቸው። ልክ ኢየሱስ ክርስቶስን ይሁዳ ለመስቀል ሞት አሳልፎ እንደሰጠው ዛሬም ቤተ ክርስቲያኒቱን የሚፈታተኗት የቅርብ ሰዎች ናቸው። ታሪክ ስናጠና የመጽሐፍ ቅዱስን ታሪክ
አቤልን የገደለው ወንድሙ ቃየን፣ ዮሴፍን የሸጡት የገዛ ወንድሞቹ ናቸው። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው ይሁዳ ነው። ለዚህ ነው መጽሐፍ የሰው ጠላቱ የቤቱ ሰዎች ናቸው ብሎ የተናገረው። አምላካችን እግዚአብሔር ከወዳጅ ጠላት ሁላችንን በቸርነቱ ይጠብቃል። ስለዚህ በዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ምክንያት በደቀ መዝሙሩ ምክንያት ለአይሁድ ተላልፎ ተሰጥቷል። ለአይሁድ ተላልፎ ከተሰጠ በኋላ ጲላጦስ ከመሰቀሉ በፊት አስጠርቶ መረመረው፣ ብዙ ጥያቄ ጠየቀው ነው የሚለው ታሪኩን ሁላችን እንደምናውቅ። ጌታችን ኢየሱስ ክርስቶስ ግን አንዳችም መልስ አልመለሰለትም። ሁሉን በዝምታ ያልፍ ነበር ነው የሚለው። ዝም ይል ነበር ነው የሚለው። እኔ እንደውም ይላል ጲላጦስ ልፈታህም ላስርህም ልገድልህም እችላለሁ፣ ለምንድን ነው የምጠይቅህን ጥያቄ መልስ ማሰጠኝ ብሎ ይለው ነበረ። ኢየሱስ ክርስቶስ ግን መልሱ ዝምታ ነበረ። ከዚህ በኋላ ነው እንግዲህ የጲላጦስ ሚስት መልእክት የላከችበት በዚህ ንጹሕ ሰው ላይ ምንም ነገር እንዳታደርግ፣ በህልሜ ስሰቃይ እንቅልፌን አጥቼ ነው ያደርኩት፣ ንጹሕ ነው፣ ነውር ነቀፋ የለበትም፣ በደል የለበትም፣ ወንጀል የለበትም፣ ምንም ነገር እንዳታደርግ ተጠንቀቅ ብላ የጲላጦስ ሚስት መልእክት ላከች ይላል። ነገር ግን እሷ መልእክትን ብትልክለት ከፈታሁት ከአይሁድ ጋር ጣላለሁ ብሎ ወገኖቼ ህሊናው እየወቀሰው ኢየሱስ ክርስቶስ ንጹሕ መሆኑን እያወቀ ጲላጦስ ተገርፎ በመስቀል እንዲሰቀል ለአይሁድ ኢየሱስ ክርስቶስን አሳልፈው ሰጠ ይላል። ባካችሁ ህሊናችን አታድርጉ ካለን ምንም ነገር አናድርግ። ከእግዚአብሔር በታች ህሊና እውነተኛ ዳኛ ነው። ምን አለበት ጲላጦስ አሁን ህሊናውን ቢያዳምጥ፣ ህሊናውን ቢሰማ ኖሮ፣ ህሊና አድርግ ያለውን ቢያደርግ ኖሮ ምን አለበት? ህሊናው እየወቀሰው እኮ ነው ወገኖቼ። ኢየሱስ ክርስቶስን ንጹሕ መሆኑን እያወቀ ወንጀል እንደሌለበት እያወቀ ነውር ነቀፋ እንደሌለበት እያወቀ ኃጢአት እንደሌለበት እያወቀ ተገርፎ በመስቀል እንዲሰቀል ለአይሁድ አሳልፎ የሰጠው ኢየሱስ ክርስቶስን ብፈታው ከአይሁድ ጋር እጣላለሁ፣ ስልጣኔን አጣለሁ ብሎ ህሊናው እየወቀሰው ኢየሱስ ክርስቶስን ለመስቀል ሞት ተገርፎ እንዲሰቀል አሳልፎ ሰጠ ነው የሚለው። ይህ ታሪክ በማቴዎስ ወንጌል ምዕራፍ 27 ቁጥር 19 ጀምሮ የተመዘገበ ቃል ነው። እንግዲህ ይሁዳ ጌታችንን ሸጠው በ30 ብር ጲላጦስ ፊት ቀረበ። ኢየሱስ ክርስቶስ ብዙ መረመረው። ምንም አይነት ኃጢአት፣ ምንም አይነት ወንጀል አላገኘበትም። ልፍታው ብሎ ሲል በዛ የተሰበሰቡት አይሁድ በፍጹም መፈታት የለበትም እያሉ ይጮሁ ጀመረ። ስቀለው 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 እያሉ ይጮሁ ጀመረ። በጣም የሚገርመው ጌታችን ኢየሱስ ክርስቶስ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ሲሄድ ሆሳና በአርያም በእግዚአብሔር ስም የሚመጣ የተባረከ ነው ብሎ የዘመረ ሕዝብ በዕለተ ዓርብ ጲላጦስ ኢየሱስ ክርስቶስን ምን ላድርገው ብሎ ሲጠይቅ ስቀለው ስቀለው አለ። በርባንንስ ምን ላድርገው ብሎ ሲል በርባንን ፍታልን፣ ክርስቶስ የተባለው ኢየሱስን ግን ስቀለው ብሎ ነው የጮኸው። ዓለም እንደዚህ ናት። አንድ ቀን ታጨበጭባለች፣ አንድ ቀን ደግሞ ለመከራ አሳልፋ ትሰጠናለች። ኢየሱስ ክርስቶስ በዕለተ ሆሳዕና ተመሰገነ፣ ብዙዎች አጨበጨቡለት። ዛሬ በዕለተ ዓርብ ግን ይሰቀል ይሰቀል ብለው አንደበታቸውን ቀይረው ምስጋናውን ትተውት ረስተውት እንዳላመሰገኑት ዛሬ በዕለተ ዓርብ ግን ይሰቀል ብለው ተናገሩ። ዛሬም በዓለማችን የምናየው ይሄንን ጠዋት የሚመርቁን ሰዎች ከሰዓት ይረግሙናል። እያቆላመጡ የጠሩን ሰዎች ስማችንን መጥራት ይጸየፋሉ። ዓለም እንደዚህ ናት ወገኖቼ። ከዓለም ፍትህ አትጠብቁ፣ ከዓለም በጎ ነገር አትጠብቁ። ዓለም ቋሚ የሆነ ነገር የላት። ጌታችን ኢየሱስ ክርስቶስ ተላልፎ ሊሰቀል ተሰጠ ነው የሚለው። ይህ ታሪክ በዚህ በማቴዎስ ወንጌል በምዕራፍ 27 ቁጥር 22 ላይ የተመዘገበ ነው። እንዲህ ተብሎ ነው የተጻፈው። ጲላጦስ ክርስቶስ የተባለው ኢየሱስን እንግዲህ ምን ላድርገው አላቸው።
ሁሉም ይሰቀል አሉ። ገዢውም ምንድነው ያደረገው ክፋት ብሎ ጠየቃቸው። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስ ሁከት እንዲጀመር እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ብሎ በሕዝቡ ፊት እጁን ታጠበ ይላል። ሕዝቡንም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው፣ ኢየሱስን ግን ተገርፎ እንዲሰቀል አሳልፎ ሰጣቸው ነው። እንግዲህ ጲላጦስ ወንጀለኛውን በርባን፣ ደም አፍሳሽ የነበረውን በርባን፣ ቋንጃ ቆራጭ የነበረውን በርባን፣ ከልጅነት እስከ ዕውቀት በወንጀል ውስጥ የኖረውን በርባን ፈቶ ንጹሑን ክርስቶስ ተገርፎ እንዲሰቀል ለአይሁድ አሳልፎ ሰጣቸው ነው የሚለው። ወገኖቼ ይቺ ዓለም ፍትሕ አታውቅ፣ ዓለም ዳኝነትን አታውቅ። በርባኖችን እየፈታች ክርስቶሶችን ደግሞ ትሰቅላለች። ወንጀለኞችን፣ አመፀኞችን ንጹሕ ናችሁ እያለ ትፈታለች ይቺ ዓለም፣ እንደ በርባን ያሉትን ማለት። እንደ ክርስቶስ ደግሞ ንጹሕ የሆኑትን ወንጀል የሌለባቸው ኃጢአት የሌለባቸውን ደግሞ በግፍ ወደ ወህኒ ታወርዳለች። አባቶቻችን ምንድን ነው የሚሉት? እስረኞች ሁሉ ወንጀለኞች አይደሉም ይላል። ዛሬ ተፈርዶባቸው ወህኒ የወረዱት እስር ቤት ያሉት ወገኖቻችን በሙሉ ወንጀለኞች አይደሉም። አዎ አንዳንዶቹ እጃቸውን ያገኙት የዘሩትን ያጨዱት ወንጀል ሰርተው ነው፣ ለነሱ ሊገባቸው ይችላል። አንዳንዶቹ ነፍስ አጥፍተው ነው፣ ደም አፍሰው ነው፣ ሰነድ ሰርዘው ደልዘው ነው፣ ጉቦ ተቀብለው ነው፣ ማይገባቸውን ነገር ወስደው ሊሆን ይችላል። ግን ምንም ሳያውቁ በሐሰት ተመስክሮባቸው 4 ዓመት 5 ዓመት 10 ዓመት በሙሉ ወህኒ ቤት ውስጥ የሚማቅቁ ሰዎች አሉ። ወገኖቼ እስረኞች ሁሉ ወንጀለኞች አይደሉም የሚሉት አባቶቻችን ለዚህ ነው። ዮሴፍ ታሪኩን ሁላችን እናውቀዋል። የጲጢፋራ ሚስት ፍቃዴን ካልፈጸምክ አብረህን ካልተኛ ስትለው እንቢ ስላላት ነው አይደል እንዴ? ኃጢአት አልሰራም ስላለ ነው በግፍ ወደ ወህኒ የወረደ የታሰረው። ኢየሱስ ክርስቶስም በመስቀል ላይ የተሰቀለው በርባን ተፈቶ ኢየሱስ ክርስቶስ ወንጀለኛ ተብሎ አዎ በመስቀል ላይ ተሰቀለ። 13ቱ ሕማማተ መስቀልን ተቀበለ። እነዚህ 13ቱ ሕማማተ መስቀል አንደኛ ራሱን በዘንግ ተመታ፣ ሁለተኛ ወደ ኋላ የፊጥኝ መታሰር፣ ሶስተኛ በጥፊ ፊቱን መመታት፣ አራተኛ ጀርባውን በጅራፍ መገረፍ፣ አምስተኛ የሾህ አክሊል መድፋት፣ ስድስተኛ መስቀል መሸከም፣ ሰባተኛ መራራ ሐሞትና ከርቤን መጠጣት፣ ስምንተኛ በእግረ አይሁድ መረገጥ፣ ከ9 እስከ 13 ያሉት 5ቱ ቅነዋት ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባሉትን 5 ችንካሮች ተቸነከረ። እነዚህን ስንቆጥራቸው 13 ይመጣል። 13ቱ ሕማማተ መስቀልን ከተቀበለ በኋላ አይሁድ ጌታችን ኢየሱስ ክርስቶስን በመስቀል ላይ ሰቀሉት። ጎኑን በጦር ወጉት፣ እጆቹን በሚስማር ቸነከሩት፣ የሾህ አክሊል ደፉበት። ወገኖቼ 6666 ጊዜ በጅራፍ ገረፉት። ይህን ሁሉ መከራ ካደረሱበት በኋላ ዓርብ 6 ሰዓት ላይ በመስቀል ሰቀሉት ነው የሚል። በዕለተ ዓርብ በቤተ ክርስቲያን ተገኝተን በስግደት የምንወድቀው የምንነሳው ጌታችን ኢየሱስ ክርስቶስ ስለኛ ሲል መስቀል ተሸክሞ መውደቁን መነሳቱን እያሰብን ወገኖቼ፣ በዕለተ ዓርብ ስንራብ በጾምን ጊዜ ስለኛ ሲል የተራበውን ጌታ እያሰብን ነው። ስንጠማ ስለኛ ሲል የተጠማውን አምላክ እያሰብን ነው። በስግደት የምንወድቀውና የምንነሳው መስቀል ተሸክሞ ከሊጦስጥራ እስከ ተሰቀለበት እስከ ቀራንዮ ድረስ እየወደቀ እየተነሳ የሄደውን ኢየሱስ ክርስቶስን እያሰብን ነው። በዕለተ ዓርብ በስግደት የምንወድቀውና የምንነሳ አንዳንድ ሰዎች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ኢየሱስን አትሰብክም፣ ኢየሱስ ክርስቶስን አታውቅም ብለው ሲናገሩ በጣም ያሳዝናል።
እስኪ ይምጡ፣ የሌላውን ቀን ይተውት። በዚህ በሰሞነ ሕማማት ውስጥ እንኳን በቤተ ክርስቲያኒት ውስጥ የሚፈጸመውን ሥርዓት እስኪ ይዩት። ማን ነው እንደዚች ቤተ ክርስቲያን ለመሆኑ ኢየሱስ ክርስቶስን የሚሰብክ? ወገኖቼ ማን ነው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስን ለዓለም ገልጦ ያሳየ? ቅዱስ ጳውሎስ እኮ ያለው ለዚህ እኮ ነው። መቼስ አይሁድ ምልክትን የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን አለ የተሰቀለው ኢየሱስ ክርስቶስን እንሰብካለናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የተመዘገበ ቃል። እንግዲህ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በሞት ያለነውን ወደ ሕይወት ሊያሻግረን፣ በጨለማ ያለነውን ወደ ብርሃን ሊያሻግረን፣ አዎ የተዘጋችውን ገነት ሊከፍትልን፣ ታሪካችንን ሊቀይር፣ ቀንበራችንን ሊሰብር፣ አዎ በዕለተ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። 9 ሰዓት ሲሆን ነፍሱን ከሥጋው በፈቃዱ ለየ። በ11 ሰዓት ወደ መቃብር ወረደ። ለዚህ ነው ቅዱስ ጳውሎስ አንዱ ስለ ሁሉ ሞተ ብሎ የተናገረው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ ብርሃነ ዓለም ቅዱስ ጳውሎስ ሲናገር አንዱ ስለ ሁሉ ሞተ አለ። አንዱ ያለው ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ስለ ሁሉ ሞተ። ወገኖቼ ኢየሱስ ክርስቶስ የሞተው ስለ ሁላችን፣ አማኒ ከሃዲ አላለም፣ ነጭ ጥቁር አላለም፣ ወንድ ሴት አላለም። በሩቅም በቅርብም ላሉት ለሚያምኑትም ለማያምኑትም አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ። ሞትን ይሽረው ዘንድ ሞተ። ሙታንን ያድናቸው ዘንድ ሞተ። እኛን ከሞት ወደ ሕይወት ያሻግረን ዘንድ ሞተ። የተዘጋችውን ገነት ይከፍትልን ዘንድ ኢየሱስ ክርስቶስ ሞተ። እንግዲህ ዓርብ ስንል ጌታችን ኢየሱስ ክርስቶስ ስለ አዳምና ስለኛ ስለ ልጆቹ በመስቀል ላይ ተሰቅሎ የሞተበትን ቀን የምናስብበት ዕለት ነው። አሁንም በቸርነቱ እዚህ ዕለት እዚህ ሰዓት ያደረሰን አምላክ ስሙ የተመሰገነ ይሁን። እችን ቀን በሰላም አስፈጽሞ ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሁንልን።